የህወሓት አመራር ነኝ የሚለው ቡድን ጥቂት ተሸራረፈ ነው። ይሄ ከስልጣን ውጪ መኖር ይችላል ብሎ ማያምን የወረደለት የሚጠየቅበት ብዙ ወንጀል የሚፈጸመ አሁንም ወንጀል የተለያየ ኢኮኖሚ ወንጀሎች የሰብአዊ መብት ጥሰቶች ብቻ አይደለም፣ በወርቅ ንግድ በኮንትሮባንድ በሁሉም እየተሳተፈ ያለ ቡድን ነው። ስለዚህ እቺ ስልጣን የምትባለው ነገር ያጣለት ጠይቃለሁ ብሎ ስለሚገምት የራሱን ህልውና ከትግራይ ህዝብ ህልውና በላይ አድርጎ የሚወስድ አመራር ነው። እንትና አይሉም ይሉኝታም እኮ የለውም። አይ ድርጅቱ ቀድሞ መዳን አለበት ህዝቡ እንዲድን ነው የሚለው። አትሊስት በቋንቋ ደረጃ ህዝባችንን ለማዳን ነው የምንታገለው ምናምን አይልም። ስለዚህ ወጣት አስገድዶ ሰራዊት ውስጥ ሊያሰልፍ ሲሞክር ድርጅቱን ለማዳን ነው የሚለው። ድሮ ቢሆን ወጣቱ ነፃነቱን በደንብ ስላልተረዳው አስገድደን ነፃ እናደርገዋለን እያሉ ነው ያሉት ማለት ነው። እየሰሩት ያሉት የስነ ልቦና ስብራት ምናምን አይደለም እያስከተለ ያለው በትግራይ ህዝብ ላይ ህልውና አደጋ ነው እየፈጠረ ያለው። በአሁኑ ሰዓት የትግራይ ወጣት በግዳጅ መሰለፍ አልፈልግም የሚለው ህይወቱን ሪስክ እያደረገ ጥይት ተኮሰበትም ጭምር ወደ አፋር ወይ ሌሎች አካባቢዎች የሚገባበት ሁኔታ ነው። የትግራይ ህዝብ ቁጥር በእንደዚህ ሁኔታ ከቀጠለ አብዛኛው ስደተኛ የማይሆንበት ምክንያት ነው። አብዛኛው ተፈናቃይ ነው የሚሆነው። ኦልሬዲ በመቶ ሺዎች የሚቆጠር ተፈናቃይ አለ ወደ ቦታው መመለስ የነበረበት። የእሱን ጉዳይም ይደር ተብሎ አሁን ተጨማሪ 100 ሺዎች እየተፈናቀሉ ነው ወደ ሌሎች ኢትዮጵያ ክፍሎች ማለት ነው። ስለዚህ ይሄ ድርጊት ዝም ብሎ የስነ ልቦና ስብራት ማህበራዊ ቀውስ በሚል ያለው የምትገልጸው ንጹህ ወንጀል ነው እየፈጸመ ያለው ይሄ አመራር። በዛ ልክ ነው መጠየቅም ያለበት፣ በዛ ልክም ነው ልንረዳው የሚገባው። እንዳልኩት የትግራይ ወጣት ይህን አመራር ጭምር ከሞት ያዳነው ወጣት ነው። አሁን ሰላሙን ነው ይፈልገው። የሰላም ስምምነት እኮ ሲፈረም በሰላማዊ መንገድ አላማችንን እናስፈጽማለን የሚል እምነት ስለታት ኦልሞስት የትግራይ ህዝብ ከዳር እስከ ዳር 100% ሊባል በሚቻል ደረጃ የሰላም ስምምነቱ ደጋፊ ነው። ግን የሰላም ስምምነቱ ጥቅሜን አደጋ ላይ ይጥላል ብሎ ያሰበ የወንጀለኞች ስብስብ ግን አሁንም ወጣትን እያስገደደ ሌላ ዙር ጦርነት ውስጥ ካልገባሁ እያለ ቀረርቶ የሚያሰማበት ሁኔታ ነው ያለው። ወንጀል መሆኑ ነው